ሰላም ቤተሰቦቼ እንደምናችሁ ሰላም ናችሁ? ያላችሁበት ሰላምና ጤና እመኝላችኋለሁ። እንግዲህ ዛሬ ማቀርበላችሁ የሎሚ ሳር ነው የጤና ጥቅሞች ላይ ነው። ይሄንን ቪዲዮ እስከ መጨረሻው ሰብስክራይብ፣ ሼር፣ ኮሜንት እና ላይክ እያደረጋችሁ እንድትከታተሉ ጋበዛለሁ። ሲትሮኔላ ተክል እንግዲህ ሁለት አይነት ዋነኛነት ዝርያዎች አሉት። አንደኛው ሳይኮኮምበስ ናርደስ እና ሁለተኛው ደግሞ ሳይምቦፖገስ ዊንተሪያንስ ተብሎ የሚታወቅ ሲሆን በተለያዩ ባህሎች ውስጥ ወይም ታሪክ ውስጥ ትልቅ ቦታ ያለው ተክል ነው። ይህ ተክል በዋነኛነት እንደ ትንኝ ማባረሪያ ዘይት ምንጭ እንደሆነ ይታወቃል። ታሪኩ ከብዙ ሺህ ዓመት በፊት ጀምሮ እስከ ዘመናዊ ጊዜ ድረስ ይዘልቃል። በዚህ ጽሑፍ ውስጥ እንግዲህ የሲትሮኔላ ታሪክ እነሆ በዝርዝር እንመለከታለን። ባጭሩ እናያለን። በመጀመሪያ ደረጃ እንግዲህ በአንደኝነት መነሻ እና ተፈጥሯዊ ስርጭቱን እንይ። ሲትሮኔላ ተክል በዋነኝነት ከትሮፒካል እስያ የመጣ ነው። በተለይም በደቡብ ህንድ፣ በስሪላንካ እና በኢንዶኔዥያ ደሴቶች ውስጥ በተፈጥሮ በቅሎ የሚገኝ ተክል ነው። ይህ ተክል ከፖልሺያ ቤተሰብ የሆነ ረጅም ሳር መሰል ተክል ነው። ሁለት ዋና ዝርያዎች ቅድም እንዳልኩት ይገኙበታል። ጃቫ አይነቱ በተለይ በኢንዱስትሪ ውስጥ ጠቀሜታ ያለው ትልቅ ተክል ነው። ምክንያቱም ከፍተኛ የሲትሮኔላ ይዘት ስላለው በዚህም እንግዲህ ዘይትም ከውስጡ ተጨምቆ ይወጣል ማለት ነው። በተጨማሪ ሲትሮኔላ በቬትናም ውስጥ የቀይ ሎሚ ወይም ደግሞ ጃቫ ተብሎ ሲጠራ እና ከደቡብ ህንድ እስከ ስሪላንካ ባሉ ሞቃታማ እና እርጥብ ቦታዎች ይበቅላል። ይህ ተክል በተፈጥሮ በወንዞች አቅራቢያ እና በደንብ የውሃ ፍሳሽ ባለው አፈር ውስጥ በቅሎ የሚገኝ ነው። በሁለተኛ ደረጃ ታሪክ እና ባህላዊ አመጣጦቹን ስናይ እንግዲህ የሲትሮኔላ ታሪክ ከብዙ ሺህ ዓመታት በፊት በጥንታዊ እስያ የስልጣኔዎች ውስጥ ይጀምራል። ጥንታዊ እስያውያን ስልጣኔዎች ይህ ተክል ለብዙ ጥቅሞች ተጠቅመውበት ነበረ። በህንድ ውስጥ ትኩሳት ሳር ተብሎ ይጠራ ነበረ እና የአሌክሳንደር ታላላቅ ወታደሮች ይህንን ተክል ከህንድ ወደ ምዕራብ አስተዋውቀውታል። በጥንታዊ ጊዜ ሲትሮኔላ ለትኩሳት፣ ለሆድ ህመም፣ ለትንፋሽ ችግሮች እና ለነፍሳት ማባረሪያ እንደ መድኃኒትነት ይጠቀሙበት ነበር። በእስያ ባህላዊዎች ውስጥ ደግሞ ሲትሮኔላ እንደ ምግብ ጣዕም ሰጭነት እና እንደ ተለያዩ መድኃኒትነት ጥቅም ላይ ይውሉ ነበረ። በተለይም በህንድ እና በስሪላንካ ውስጥ ለብዙ መቶ ዓመታት በባህላዊ ሕክምና ውስጥ ቦታ ነበረው። ለምሳሌ በአዩርቬዲክ ሕክምና ውስጥ ለምግብ መፈጨትና ለትኩሳት ይጠቀሙበት ነበር። በሶስተኛ ደረጃ በቅኝ ግዛት ዘመን በ17ኛው እና በ18ኛው ክፍለ ዘመን በተለይ በ17ኛው ክፍለ ዘመን የሲትሮኔላ ዘይት በስሪላንካ ጥቅም ላይ መዋሉ የተመዘገበ ሲሆን በዶክተር ኒኮላስ ግራም ነው። በዚህ ሳይንቲስት ምክንያት ነው እንግዲህ ዘይት ነው ተጨምቆ መውጣት የጀመረው። በ18ኛው ክፍለ ዘመን ደግሞ ስሪላንካ የሲትሮኔላ ዘይት ዋና ላኪ ሆና ነበረ። በቅኝ ግዛት ዘመን በተለይ በ19ኛው ክፍለ ዘመን ሲትሮኔላ ዘይት እንደ ትንኝ ማባረሪያ ትኩረት አግኝቶ ነበረ። በአሁኑ ጊዜ ደግሞ በሞቃታማ ቅኝ ግዛቶች ውስጥ ይህ ዘይት በአውሮፓና በአሜሪካ ውስጥ ተወዳጅ ሆኗል። ሲትሮኔላ በንግድ እና በጉዞ በኩል ወደ ሌሎች የዓለም ክፍሎች ተሰራጭቷል። በተለይ በአፍሪካ፣ በአውሮፓና በአሜሪካ ውስጥ አሁን በአሁኑ ሰዓት እየበቅሎ ይገኛል። ዘመናዊ ታሪካዊ አመጣጡን እንደዚህ ከገለጽኩላችሁ እንግዲህ የሲትሮኔላ ተክል በዘመናዊ ጊዜ በዘመናዊ ጊዜ ሲትሮኔላ በተለይ እንደ ትንኝ ማባረሪያነት ይታወቃል። በአሜሪካና በአውሮፓ ውስጥ እንደ ተፈጥሮ ነፍሳት ማባረሪያ ተመዝግቦ ጥቅም ላይ ይውል ነበረ። በተጨማሪም በኮስሞቲክ፣ በሳሙና እና በመድኃኒት ውስጥ ጥቅም ላይ ይውላል። የኢትዮጵያና በሌሎች አፍሪካ ሀገሮች ውስጥ ሲትሮኔላ በቤት ገነቶች ውስጥ ተተክሎ ለትንኝ ማባረሪያነትም ይጠቀሙበታል። እንግዲህ በማጠቃላይ የሲትሮኔላ ታሪክ ከጥንታዊ እስያ ጀምሮ እስከ ዘመናዊ ኢንዱስትሪ ድረስ የሚዘልቅ ነው። እስቲ አሁን ደግሞ ወደ ዋና የጤና ጥቅሞቹ እንደሚከተለው አቀርብላችኋለሁ። ይሄንን ቪዲዮ እስከ መጨረሻው ሳብስክራይብ፣ ሼር እና ኮሜንት እያደረጋችሁ እንድትከታተሉ ጋበዛለሁ። እንግዲህ በኢትዮጵያ ውስጥ ሎሚ ሳር ተብሎ የሚጠራው ሌሞን ግራስ እንግዲህ ብዙ ጥቅሞች አሉት። ሌሞን ግራስ በሳይንስ ስሙ
ሳይፖፖገስ ሲትራነስ ተብሎ የሚጠራው በተለይ በእስያና በአፍሪካ ሀገሮች የሚበቅል ተክል ነው። ይህ ተክል የሎሚ መሰል መዓዛ አለው እና በምግብ ጣዕም ሰጭነት እና በመድኃኒትነት ጥቅም ላይ ይውላል። ሎሚ ሳር በፍላቮኖይድስ፣ በፌኖሊክ ኮምፓውንዶች እና በሲትራል ንጥረ ነገሮች የተሞላ ሲሆን እነዚህም ደግሞ አንቲኦክሲዳንት፣ አንቲባክቴሪያል እና አንቲ ኢንፍላሜሽን ባህሪ ያላቸው። በዚህ እንግዲህ ጽሁፍ ውስጥ ነው ስለ ሎሚ ሳር ዋና ዋና የጤና ጥቅሞችን በዝርዝር እንመለከታለን። እንግዲህ በመሀል ይህንን ቪዲዮ እናንተ ሰብስክራይብ፣ ሼር፣ ኮሜንት እና ላይክ እያደረጋችሁ እንድትከታተሉ ጋበዛችኋለሁ። የመጀመሪያ ጥቅሙ አንቲ ኦክሲዳንት ባህሪ ያለው ሎሚ ሳር በፍላቮኖይድስ እና በፌኖሊክ ኮምፓውንዶች የተሞላ በመሆኑ አንቲ ኦክሲዳንት ተጽዕኖ አለው። እነዚህ ንጥረ ነገሮች ደግሞ ነጻ ራዲካል ወይም ደግሞ በሴሎቻችን ውስጥ ያሉ ጎጂ ኬሚካሎችን በማስወገድ ከፍተኛ ጥቅም ይሰጣል። ይህም ከካንሰር፣ ከልብ በሽታና ከሌሎች ስር የሰደዱ በሽታዎች ይጠብቃል። በሁለተኛ ደረጃ ደግሞ በአንቲ ባክቴሪያ እና በአንቲ ፈንገስ ባህሪ ያለው ሎሚ ሳር ባክቴሪያንና ፈንገስን ይገላል። ይህ ተክል ኢንፌክሽንን ይከላከላል እና ለቆዳ ችግሮች እንደ ዳንድረፍ ወይም ጥርስ በሽታ ሕክምና ለማድረግ ይረዳል። በተጨማሪም ለአፍ ጤና ጥሩ ነው፣ ምክንያቱም ባክቴሪያን በመግደል ጥርስን ከመበስበስ ይከላከላል። በሶስተኛ ደረጃ እብጠትን ይቀንሳል ወይም አንቲ ኢንፍላማቶሪ ፕሮፐርቲ ያለው ሎሚ ሳር በክሎሮጀኒክ አሲድ እና በአይሶሬትኒን እና በስዌሪታጄፖኒን የተሞላ ስለሆነ በእነዚህ ንጥረ ነገሮች የተሞላ ስለሆነ እብጠትን ይቀንሳል። ይህም ከዳያቤቲክስ፣ ከልብ በሽታ እና ከአርተራይተስ ጋር የተያያዙ ችግሮችን ይቀንሳል። በተጨማሪም ለጡንቻ ህመምና ለራስ ህመም ህክምና ይረዳል ማለት ነው። በአራተኛ ደረጃ ኮሌስትሮልን ይቀንሳል። ሎሚ ሳር ኮሌስትሮልን ይቀንሳል እና የልብ በሽታንም ይከላከላል። በአፍሪካ ለኮሌስትሮል ልብ በሽታ እንደ መድኃኒትነት ይጠቀሙበታል። ጥናቶች እንደሚያሳዩት ሎሚ ሳር በእንስሳት ላይ ተሞክሮ ኮሌስትሮልን በመቀነስ አንጻር ከፍተኛ ድጋፍ እንደሚያደርግ ተረጋግጧል። በአምስተኛ ደረጃ ጭንቀትን ይቀንሳል። ሎሚ ሳር ወይም የሎሚ ሳር ሻይ ጭንቀትን ይቀንሳል እና እንቅልፍን ያሻሽላል። በባህላዊ ሕክምና ውስጥ እንደ ማረጋጋት ይጠቀሙበታል። በስድስተኛ ደረጃ ደም ግፊትን የሚቆጣጠር ነው። ሎሚ ሳር ደም ግፊትን ይቀንሳል፣ እንደ የልብ ጤንነትን ይሰጣል ወይም ያሻሽላል። በጥናቶች መሰረት ይህ ተክል የደም ግፊትን ይቆጣጠራል። በሰባተኛ ደረጃ ምግብ መፈጨትን የሚደግፍ ነው። ሎሚ ሳር ለሆድ ጋዝ፣ ለጋስትራይተስ እና ለሆድ ህመም ይረዳል። እንደ ዳይሬቲክስ ወይም ደግሞ ሽንትን ለማስወገድ ይሰራል እና የምግብ መፈጨትንም ያሻሽላል። ለጨጓራ በሽታም ፍቱን መድኃኒት እንደሆነ ተረጋግጧል። በስምንተኛ ደረጃ ካንሰርን የሚከላከል ነው። ይህም እንግዲህ ሎሚ ሳር የካንሰር ሴሎችን እድገት ይገታል። በተለይ በሲታራል ይዘት ምክንያት አንቲ ካንሰር ተጽዕኖ አለው። በዘጠነኛ ደረጃ ክብደትን የመቀነስ ባህሪ ያለው ሎሚ ሳር እንደ ዳይሬቲክስ ይሰራል እና የምግብ መፈጨትን ይቆጣጠራል። በዚህም ደግሞ ክብደታችንን እንድንቀንስ ይረዳናል። በአስረኛ ደረጃ ሎሚ ሳር ለትኩሳት መቀነስ፣ ለቆዳ ጤና፣ ለፀጉር እድገት እና በሽታ መከላከል አቅምን ለመገንባት ይረዳል እና በአሮማቲክ ወይም ደግሞ በአሮማ ቴራፒ ውስጥ ጭንቀትን ያስወግዳል እና ስሜትን ያሻሽላል። እነዚህ እንግዲህ በዝርዝር ያየናቸው 10 የጤና ጥቅሞች አሉት ማለት ነው። ይህንን ሎሚ ሳር እንግዲህ እንዴት መጠቀም እንችላለን የሚለውን በዚህ መልኩ መጠቀም እንችላለን። በሻይ መልክ በማዘጋጀት መጠቀም እንችላለን። ቅጠሎችን ቀቅለን እንደ ሻይ መጠጣት እንችላለን። ዘይት በማውጣትም ለማሳጅ ወይም ለአሮማ ቴራፒ ይጠቀሙበታል። በምግብ ውስጥ ደግሞ በሾርባ ወይም በምግብ ጣዕም ሰጭነት ይጨምሩታል እና በዚህ መልኩ መጠቀም እንችላለን ማለት ነው። እንግዲህ ጥንቃቄዎቹ ሎሚ ሳር በአጠቃላይ ደህንነቱ የተጠበቀ ነው፣ ግን እርጉዝ ሴቶች፣ ጡት ሰጪዎች ወይም ጡት የሚያጠቡ ወይም በሽታ ያለባቸው ሰዎች ሐኪም በማማከር ቢጠቀሙት የተመረጠ ነው። አንዳንድ ሰዎች አለርጂክ ሊኖራቸው ወይም አለርጂክ ሊሆኑ ይችላሉ ለዚህ ተክል። ስለዚህ ይህንንም ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ በአጠቃላይ ዩቲዩብ ቤተሰቦቼ በዛሬው ፕሮግራሜ በሎሚ ሳር ላይ ያቀረብኩት ፕሮግራም ይህን ይመስል ነበር። በሚቀጥለው
በሌላ ፕሮግራም እስከምንገናኝ በሰላም ዋሉ። በያላችሁበት ሰላምና ጤና እመኝላችኋለሁ። ሰላም ሁኑ።